ስልጣን በጥንቆላ ቢቢሲ ያጋለጠው የአፍሪካው ሌላኛ መልክ። ለዙፋን ሰው የሚገብሩ ፖለቲከኞች። አንድ ሰሞን በሀገራችን ዝነኞችና ፖለቲከኞች ወደ ባዕድ አምልኮ መከወኛ ስፍራዎች የሚሄዳቸው መረጃ የተለመደ ነበር። ቢቢሲ በምርመራ ቪዲዮ ዘገባው ያጋለጠው ሰሞነኛ መረጃ ይህን ያስታውሰን ይሆን? አብራችሁን ቆዩ። ቀይ ማስክ አጥልቆ እንግዳውን በጫካ ውስጥ የሚቀበለው ካህኑ ሰቅጣጭ የሆነ ምስሉ እንዳይታይ የደበዘዘ የሰው ራስ ቅል ይዞ ይታያል። ይህ የሰው የራስ ቅል የሴት የራስ ቅል ነው። የአንድ ደንበኛ ትዕዛዝ ነበር። ከዛሬ ነገ መጥቶ እስኪረከበኝ እየጠበቅኩት ነው ሲል ይናገራል። ይህን ከፍቶ የሚያሳየው ለደንበኛው እርሱ ለስራው ትክክለኛው ሰው መሆኑን ለማረጋገጥ እንደ ማስታወቂያ ለማቅረብ ነበር። ይህ ማስክ ያጠለቀ የሴራሊዮን መስዋዕት አቅራቢ ግን ደንበኛው ከልብሱ ስር የደበቀው የስለላ ካሜራ እንዳለ አላወቀም ነበር። ደንበኛ መስሎ የቀረበው አንደርከቨር ወይም ማንነቱን ደብቆ የቀረበው የምርመራ ጋዜጠኞች ቡድን አባል ጫካ ውስጥ የተገኘው ካህኑን ለማጋለጥ ነበር። ደንበኛው ስልጣን ፈልጌ ነው የመጣሁት፣ ፖለቲከኛ ነኝ ይለዋል ለጉዳይ ገዳዩ ነፍሰ ገዳይ። የመንግስት ስልጣን ለማግኘት ነው ፍላጎቴና ሰዎች እንዲሳካልህ ሰው መስዋዕት ማቅረብ አለብህ ስላሉኝ ነው ወደ አንተ የመጣሁት ይላል። ካህኑም ምንም አልተጠራጠረም። ለእርሱ ይህ ሌላ የተለመደ የቢዝነስ ቀን ነው። እናም ይመልስለታል። ወደ ትክክለኛው ቦታ ነው የመጣው ወዳጄ። እኔም ብሎ ያልመጣ ባለስልጣን ፈልጋ አታገኝም። ከጊኒ፣ ከሴኔጋል እና ከናይጄሪያ ብዙ ደንበኞች እኔን ፈልገው ይመጣሉ። ሰፊ ቡድን አለን። ምርጫ ሲደርስ የሚመጡ ሰዎች አሉ። ማታ ማታ በተለይ ይሄ ቦታ በሰው ይጨናነቃል። አንድ 2 ሳምንት ሌላ ቦታ ለስራ ሄዳለሁ፣ ነገር ግን ብዙ ጊዜ እዚህ ይገኛለሁ ሲል በርካታ የማሳመኛ ቃላትን ያከታትላል። መድኃኒት ቀማሚው የሴራሊዮን የመስዋዕት ጠንቋይ ከላይ የቀረበው ታሪክ በሴራሊዮን የሆነ ነው። ታይሰን ኮንቴ የተባለ ሴራሊዮናዊ ጋዜጠኛ በሀገሩ በየጎዳናው ሰዎች ተገድለው የሚገኙበትን ምክንያት ለመረዳትና ለዓለም ይፋ ለማድረግ በግል የጋዜጠኝነት የምርመራ ስራው ሲንቀሳቀስ በሴራሊዮንና በአፍሪካ በጨለማ እየተከወነ ያለ አንድ አስከፊ ሰይጣናዊ ልማድ ያስቃኘናል። ቢቢሲ በቅርብ ለእይታ ያቀረበው ዘጋቢ ፊልም ሴራሊዮናዊው ጋዜጠኛ ታይሰን ከመነሻው እስከ መጨረሻው የራሱንና የባልደረባውን ሕይወት አደጋ ላይ በጣለ ሁኔታ እነዚህ ገዳዮች አሉበት የተባሉት ቦታ እግር በእግር እየሄደ በድብቅ ሲቀርጻቸውና ሚስጥራቸውን ሲያናዝዛቸው ያሳያል። የምርመራ ስራውን ሲጀምር ታይሰን በሴራሊዮን ድንገት ሞተውና በመንገድ ላይ ተጥሎ የሚገኙ ሰዎች ቁጥር መብዛት እንዳሳሰበው ይገልጻል። በሴራሊዮናውያን ዘንድ እነዚህ ግድያዎች ምክንያታቸው ምን እንደሆነ ይታወቃል። ሰዎች ስልጣንና ኃይል ለማግኘት ሲሉ ገንዘብ ከፍሎ ሰዎችን ለመስዋዕትነት የሚያስገድሉበት ሀቅ ለብዙሃኑ የተደበቀ አይደለም። ጋዜጠኛው ታይሰን ከነዚህ ተጠቂዎች አንዷ የራሱ ዘመድ የነበረች ሴት እንደነበረች ይናገራል። ዘመዱ የመስዋዕት ጥንቆላ ኢላማ እንደነበረች ሊያውቁ የቻሉት ተጥላ ስትገኝ ጥርሶቿ መራገፋቸውን በመረዳታቸው ነበር። በሴራሊዮን በዚህ ሁኔታ የተገደሉ ሰዎች ሲገኙ የአካል ክፍላቸው ጎድሎ ከተገኘ ጉዳዩ የጥንቆላ መስዋዕት እንደሆነ ሁሉም ሰው ይረዳዋል። ጉዳዩ ግን ከትውልድ ትውልድ ሲዋረድ ከመጣው የጥንት አፍሪካዊ ባህላዊ ሕክምና ስርዓት ጋር ተያያዥነት እንዳለው ተራኪው ያብራራል። በሴራሊዮን መንደሮች ሰዎች ማስክ አጥልቀውና የተለያዩ አይነት ባህላዊ አልባሳት ለብሰው ተሰብስበው በልዩ ዳንስ የአደባባይ ትርኢት ያቀርባሉ። ይህ አይነት ትርኢት በሴራሊዮንም ሆነ በበርካታ አፍሪካ ሀገራት ውስጥ በብዛት የሚከናወን ሲሆን የስርዓቱ ፋይዳ ከባህላዊ መለያነት ባለፈ አፍሪካውያን ከጥንት ጀምሮ ለመንፈሳዊም ሆነ አካላዊ ህመማቸው መድኃኒትን ሲያገኙበት የቆዩበት ነው። ይህ ስርዓት አሁንም እንደቀጠለ ይህ ዘጋቢ ፊልም ያሳያል። የዳንስ ስርዓቶቹ ኸርባሊስት ዶክተር በመባል የሚጠራ በማህበረሰቡ ዘንድ መንፈሳዊ መሪ ተደርጎ የሚቆጠር የመድኃኒት ቀማሚ ሰው ፊት ሲሆን መድኃኒት ቀማሚው በማህበረሰቡ ዘንድ ልዩ ኃይል እንዳለው የሚታመንበትና ሰዎች ለፈውሳቸው የሚሄዱበት ሰው ነው። ይህ ስርዓት እንደ ሴራሊዮን ባሉ ሀገራት ውስጥ በድብቅ የሚከናወን ሳይሆን በአካባቢው ማህበረሰብ ከፍተኛ ተቀባይነት ተሰጥቶት ከዘመናዊ ዓለም ጎን ለጎን የሚካሄድ የአዘቦት እውነታ ነው። ባህላዊ ስርዓቶቹ ከቅኝ ግዛት በኋላ አፍሪካ ውስጥ መካሄድ የቀጠሉ የጥንት ታሪኮች ውርስ ናቸው። ታይሰን በምርመራ ስራው ወቅት እንዲህ አይነት ባህላዊ ዳንስ ትርኢት ላይ ተገኝቶ ዶክተር ሼኩ ታራዋሌ የተባለ መድኃኒት ቀማሚ ያናግራል። መድኃኒት ቀማሚው ስለዚህ ባህል ሲያብራራ ስርዓቱ ትልቅ ባህላዊና ሃይማኖታዊ ትርጉም እንዳለ ይናገራል። ይህ ባህል ከትውልድ ትውልድ ሲዋረስ የመጣ አፍሪካዊ መሰረት ያለው እንደሆነና ለዚህም ትልቅ አክብሮት እንዳለ ይመሰክራል። ይህ የዳንስ ስርዓት የድህነት ወይም ሂሊንግ ስርዓት ብለው እንደሚጠሩት ሰዎች በባህላዊ መንገድ ከመንፈሳዊና አካላዊ ህመሞቻቸው ለመፈወስ የሚመጡባቸው እንደሆነ ይናገራል።
ወጣቱ መድኃኒት ቀማሚ ሼኩ ታራዋሊ ይህን ማዕረግ ያወረሱት አባቱ እንደውም በዘመናዊ መድኃኒት ጨርሰው የማያምኑ እንደሆኑና ዘመናዊነት ከመምጣቱ አስቀድሞ የማህበረሰቡ አባላት ብቸኛ መድኃኒት የሚያገኙበት ቦታ ይህ እንደሆነ ይናገራል። ታይሰን ግን ይህን ሰው ቀድሞ ስለተነሳበት ጉዳይ አንስቶ ያፋጥጠዋል። ይህ ስርዓት ክፉ ልማድ እንደሆነና የሰዎች ነፍስ በዚሁ ልማድ መሰረት እየጠፋ እንደሆነ የማህበረሰቡ ባህላዊ መሪ ያውቅ እንደሆነ ይጠይቀዋል። መድኃኒት ቀማሚውም ሰዎች እየተገደሉ እንደሆነ እንደሚያውቅና ይህም ከዚህ ባህላዊ ስርዓት ጋር ተያይዞ እንደሚነሳ እንደማይጠፋው በመግለጽ ነገር ግን ነፍስ የሚያጠፉ ሰዎች ይህን ባህል የማይወክሉ ኃይላቸውን ለክፉ ዓላማ ማስፈጸሚያነት የሚጠቀሙ ጥቂት ክፉ መድኃኒት ቀማሚዎች እንደሆኑ ይናገራል። የባህሩን አሳ ሙሉ የሚበክሉ ጥቂት መጥፎ አሳዎች ናቸው ሲል ይመልሳል ሼኩ ታራዋሊ። እውነተኛው ባህላዊ ስርዓታችን ኃይልን ለማግኘት ተብሎ የሚፈጸም ነፍስ ማጥፋት እንደማይፈቅድ፣ ነገር ግን ልክ እንደ ባህላዊ ስርዓቱ የመስዋዕትነት ግድያውም እንደዛው ከድሮ ጀምሮ ባለማወቅ ጎን ለጎን በአንዳንድ ክፉ ሰዎች ሲፈጸም የቆየ እንደነበር ይናገራል። በአሁኑ ሰዓት ባለማወቅ እኛንም ሰይጣናዊ ስራ የምንሰራ እንደሆንን አድርገው የሚቆጥሩ ሰዎች አሉ። ይህንን መገለጫችንን ትክክል እንዳልሆነ ለሰዎች ለማስረዳት እየሞከርን ይላል። መርማሪው ጋዜጠኛ ታይሰን ስራውን ይቀጥላል። አንድ ባልደረባውን ይዞ እነዚህ ነፍሰ ገዳዮች አሉ የሚባልበትን ቦታ ማጣራት ይጀምራል። በብዛት ስልጣንን እንፈልጋለን በሚሉና በጠቅላላው በህይወት ስኬታማ መሆን እንፈልገው በዚህ አይነት መስመር ውስጥ የሚያልፉ አንዳንድ ሰዎች በድብቅ የሚያገኟቸው ሰዎች ስራቸውን በኔትወርክ የሚሰሩ ሲሆን እነሱን ማግኘት የፈለገ ሰው መጀመሪያ መረጃዎችን በድብቅ የሚያሰራጩ ሰዎች ጋር መንገድ ይመራዋል። እነዚህ ሰዎች በስልኮቻቸው ተቀርጸው የተቀመጡ ሰዎች አካላቸው ሲቆረጥ የሚያሳዩ ዘግናኝ ቪዲዮዎችን በማሳየት ደንበኛውን ወደ ሰዎቹ ይመሩታል። ታይሰንም በዚህ መንገድ የሰዎቹን አድራሻ ካወቀ በኋላ ከባልደረባው ጋር ይህ ሰው ይገኝበታል ተብሎ ወደሚታወቅበት ጫካ ጉዟቸውን ያደርጋሉ። ጉዟቸውን ከመጀመራቸው በፊት ንግግሩን ቀድቶ ለመረጃነት ማስቀረት ስላለባቸው ባልደረባው ከልብሱ ስር ስውር ካሜራ ለጥፎ ነበር። ጋዜጠኛውና ባልደረባው በቀጥታ ወደ ተባለው ጫካ ካመሩ በኋላ ታይሰን በርቀት መኪናውን ካቆመበት ቦታ ላይ እንደተቀመጠ ሲቀር ባልደረባው በቀጥታ ወደ ጫካው ውስጥ ይገባል። ባልደረባው አንዳች ችግር ቢገጥመው በፍጥነት እርዳታ ለመስጠት ታይሰንና ካሜራማኑ ዝግጁ ሆነው ይጠባበቃሉ። ስውር ካሜራው መቅረጽ እንደጀመረ ባልደረባው በቀጥታ የተባለው ልዩ ቦታ ጋር ሲደርስ እንግዳ ነኝ ብሎ ይጣራል። ከዛፎች ጀርባ ሆኖ ማንነቱን ካጣራ በኋላ መድኃኒት ቀማሚው እንግዳው ወደ ውስጥ እንዲዘልቅ ይጠራዋል። ማንነቱ እንዳይታወቅ በሚል በጌጣጌጦች ያሸበረቀ ጭንብል አጥልቆ ነው ካህኑ በመባል ራሱን ያስተዋወቀው መድኃኒት ቀማሚ ደንበኛውን ተቀብሎ ወዲያውኑ ስለ ስራ ማውራት ይጀምራል። ባልደረባው የመጣው ስልጣን ፈልጎ እንደሆነና ለዚህ ዓላማው አንዲት ሴትን መስዋዕት ማቅረብ እንዳለበትና መስዋዕቱ ሲፈጸምም የሴቲቱ ቀኝ እጅና ቀኝ እግር ተቆርጦ መሆን እንዳለበት እዚህ ቦታ ላይ ሲኬድ የሚባለውን የተለመደውን አይነት የሽፋን የፈጠራ ታሪኩን ይናገራል። መድኃኒት ቀማሚው ካህኑ ስልጣንን ፈልገው የሚመጡ በርካታ ሰዎች እንዳሉ ለደንበኛው ከነገረው በኋላ ለስራው ትክክለኛው ሰው እንደሆነ ለማሳየት በሚል በጨርቅ የተጠቀለለ ነገር አንስቶ ከፈታው በኋላ ከውስጥ የነበረ የሴት ራስ ቅል ብቅ ይላል። በአንድ ደንበኛው ትዕዛዝ የተፈጸመ እንደሆነ በመግለጽ ደንበኛው መጥቶ ክፍያውን ፈጽሞ የጠየቀውን እስኪረከበው እየጠበቀ እንደሆነ ያብራራለታል። ቀጥሎም ካህኑ ይህን ደንበኛውን ጠርቶ ወደ ጫካው ያመራውና በዛፎች ቅርንጫፍ የተሸፈነ ጉድጓድ ገለጥ ገለጥ እያደረገ የሰዎች አካል ክፍሎች የተቀበረበትን ቦታ እያመለከተው ደንበኛውን ይበልጥ ለማሳመን ይሞክራል። በመደናገጡ ድምፁ በግልጽ በሚለይ ሁኔታ መርበትበት የጀመረው ደንበኛው ማስመሰሉን ቀጥሏል። ካህኑ ስራውን የሚያከናውኑ ሰዎች እንዳሉ እና የእርሱ ስራ ትዕዛዙን ማስተላለፍ እንደሆነ ለደንበኛው ያስረዳዋል። ቀጥሎ ወደ ክፍያ ድርድሩ በመግባት ደንበኛው ለስራው ክፍያ የሚፈጽመው ስራው ካለቀ በኋላ እንደሆነ በመናገር ክፍያው 7 ሚሊዮን የሴራሊዮን ገንዘብ መሆኑን ይናገራል። ይህም በዶላር ሲቀየር $3000 ማለት ነው። ደንበኛው በዋጋው እንደሚስማማ በመናገር መስዋዕቱን ግን በቀጣይ እስኪያሳውቀው ድረስ እንዳይፈጽሙት ነግሮት ወደ መጣበት ይመለሳል። የመጀመሪያው ምርመራቸውን በዚህ መንገድ ከጨረሱ በኋላ ቀጣዩ ጉዟቸው ወደ ሌላ በስም የዚህ አይነት አስከፊ ስራ ላይ ተሰማርቶ ያለ ሰው እንደሆነ የደረሱበት አዳይራ በመባል የሚታወቅ ሰው ቤት ይሆናል። አዳይራም ደንበኛውን ባለመጠርጠር ሚስጥራዊውን ስራ እንዴት እንደሚከውኑ ይናገራል። ስልክ በመደወል ከሌላ ግብረአበሩ ጋር ደንበኛውን ያገናኘዋል። የወንጀል ግብረአበሩን በዝርዝር ደንበኛው ምን አይነት ሰው እንዲገልለት እንደሚፈልግና የትኛውን የሰውነት አካል እንዲቆረጥ እንደሚፈልግ ይጠይቃል። ደንበኛው እንድትገደል የሚፈልገው ሴት እንደሆነች እና የቀኝ እጇና የቀኝ እግሯ እንዲቆረጥ እንደሚፈልግ የሽፋን ታሪኩን ይናገራል። የደንበኛውን ቀልብ መግዛት እንደቻለ የተሰማው አዳይራ በአካል ትንሽ ቢሆንም ድምጼ ግን ብዙ ቦታ ይደርሳል ሲል ሲደነፋ ይደመጣል።
በዚህ ሁሉ መሃል በቅርበት ሆኖ ምርመራውን የሚከታተለው ጋዜጠኛው ታይሰን በቅድሚያ የምርመራ ስራውን ሲጀምር እነዚህ ለገንዘብ ነፍስ እንገድላለን በማለት ራሳቸውን ያቀረቡ ሰዎች ምናልባት አስመሳይ ሰዎች ሊሆኑ ቢችሉም ይህን ለማረጋገጥ ሲል ግን የሰዎች ነፍስ እስከሚጠፋ መጠበቅ እንደሌለበት ተረድቷል። ከዚያ በተጨማሪ ትዕዛዝ እስኪሰጣቸው ግድያውን እንዳይፈጽሙ በግልጽ የተነገራቸው ቢሆንም ሰዎቹ ለደንበኛቸው በመደወል ግዳያቸው ላይ አይናቸውን እንደጣሉና የሚጠብቁት የእርሱን ትዕዛዝ ብቻ እንደሆነ በመናገር ደንበኛቸውን ማካለብ በመጀመራቸው ፈጣን ውሳኔ መወሰን እንዳለበት መርማሪው ጋዜጠኛ ተረድቷል። ስለዚህም ጉዳዩን በቀጥታ ለሴራሊዮን ፖሊስ ያመለክታል። ፖሊሶችም በፍጥነት ወደ ተጠቆሙበት ስፍራ ይሰማራሉ። ፖሊሶች ወደ መድኃኒት ቀማሚዎች ቤት ከማምራታቸው በፊት ግን እንደተለመደው ቅድሚያ ጥንቃቄን መውሰድ ስላለባቸው በታሪኩ መጀመሪያ ላይ የተዋወቅነው ሼኩ ታራዋሌ የተባሉ መድኃኒት ቀማሚ መኖሪያ ያመራሉ። የፖሊስ ኮሚሽነሩ እንደሚገልጸው ፖሊሶችም ቢሆኑ በመድኃኒት ቀማሚዎች እምነት እንዳላቸውና ማንኛውም የባዕድ አምልኮ ቦታ ላይ ከመገኘታቸው በፊት ጥቆማ ሲደርሳቸው የሼኩ ታራዋሊን አይነት ጥሩ መድኃኒት ቀማሚዎች አስከትለው መሄዳቸው ሊደርስባቸው ከሚችል አደጋ እንደሚጠብቃቸው ይናገራሉ። ይህ ሁኔታ ከእነርሱ እውቀት በላይ እንደሆነ የሚናገሩት ፖሊሶች በሴራሊዮን ውስጥ የሚካሄዱ ባህላዊ አምልኮ ስርዓቶችን እንደሚያምኑና አፍሪካዊ መሰረት ያለው በመሆኑ በኩራት እንደሚቀበሉት በመናገር ነገር ግን ይህን ባህላዊ የድህነት ስርዓት ለክፋት የሚጠቀሙበት ሰዎች መኖራቸውን ይናገራሉ። ፖሊሶች ሼኩ ታራዋሊን ይዘው አዳይራ በሚል የሚጠራው መድኃኒት ቀማሚ ቤት ያመሩ ሲሆን በተመሳሳይ ሰዓት ስውር ካሜራ አጥልቆ የምርመራ ስራውን የሚያካሄደው የጋዜጠኛው ባልደረባ በሌላ ቀጠሮ ቀድሟቸው አዳይራ ቤት ተገኝቶ ነበር። ቀጥሎም አንድ የአዳይራ ጋንግ አባል የነበረ ሰው ፖሊሶች ወደ ቤቱ አቅራቢያ እየተጠጉ እንደሆነ ሲናገር አዳይራ ከተቀመጠበት በፍጥነት ተነስቶ ለማምለጥ ሲሞክር ይታያል። ወደ ቤቱ የዘለቁት ፖሊሶች ግን አዳይራ የቤቱ ኮርኒስ ውስጥ ተደብቆ እንደነበር ይደርሱበታል። አዳይራና የጋንግ አባሉን በቁጥጥር ስር ከዋሉ በኋላ ፖሊሶቹ በመድኃኒት ቀማሚው ሼኩ ታራዋሊ እየተመሩ የባዕድ አምልኮ ክፍል ውስጥ የተኮለከሉ የአመድ ቋጠሮችንና የተለያዩ የመድኃኒት መያዣ ቁሶችን በመክፈት ሲፈትሹ በውስጣቸው የሰው አካል ክፍሎችን ያገኛሉ። ከቤት ወጥተው ፍለጋቸውን የቀጠሉት ፖሊሶች መሬት ሲጭሩ የሰው ጸጉር ስላገኙ ከበቂ በላይ ፍንጭ እንዳገኙ በማሰብ አዳይራና ግብረ አበሮቹን ይዘው ወደ ፖሊስ ጣቢያ ያመራሉ። ታይሰን በዚህ የምርመራ ስራው አዳይራ የተባለውን ወንጀለኛ ማሳሰር ሲችል ለጊዜው ሁለተኛው የጫካ ውስጥ መድኃኒት ቀማሚ ግን መሰወር እንደቻለ በመግለጽ ታሪኩን ይዘጋል። ይህ ከአፍሪካ ሰማይ ስር የሚከናወን ስልጣንና የግድያ መስዋዕትን ያስተሳሰረ አስከፊ የሴራሊዮን የኑሮ ሀቅ ነው። ሪቹዋል ኪሊንግ ወይም የጥንቆላ ነፍስ ግድያው በሴራሊዮን ብቻ ሳይሆን በአፍሪካ በርካታ ሀገራት ውስጥ ይከናወናል። የዓለም አቀፍ የጤና ድርጅት ሪፖርት 80 በመቶ የሚሆኑ አፍሪካውያን አሁንም ድረስ ባህላዊ መድኃኒት ብቸኛ አማራጫቸው እንደሆነ እንደሚያምኑ የሚገልጽ ሲሆን ይህ ባህላዊ ሕክምና በአንዳንድ ቦታዎች ላይ በዚህ መልኩ ለከፋ ልማዳዊ አገልግሎት ይውላል። እንደ ናይጄሪያዊ ወሌ ሶይንካ አይነት ፈላስፋና የሥነ ጽሑፍ ሰዎች ብዙዎቹ ዘመናዊ ልማዶች ከቅኝ ገዢዎች የተወረሱ እንደሆኑና አፍሪካውያን የራሳቸውን ማንነት ዳግም ለማበልጸግ ከባህላዊ ወረራ ራሳቸውን ማዳን እንዳለባቸው ይናገራሉ። እነዚህ ጥንታዊ ልማድና ስርዓቶች ከጉድለታቸው በተቃራኒ ውስጣቸው የያዙት በርካታ መንፈሳዊና ስነ ልቦናዊ ጥበቦች በመኖራቸው አፍሪካውያን ራሳቸውን ነፃ ማውጣት ካለባቸው እነዚህን የድሮ ባህልና ልማዶቻቸውን አርቀው ማሽቀንጠር ሳይሆን ማበልጸግ እንዳለባቸው ይናገራሉ። እናንተስ ምን ትላላችሁ? በአስተያየት ማስፈሪያው ላይ ሀሳባችሁን አጋሩ። እኛ እዚህ ላይ ያበቃን። መልካም ጊዜ።